አባዬ እንግዲህ ተመስገንንና ትሁትን እንደዚህ ትከሻቸው ላይ አስተኝተውታል ማለት ነው። ያመሰገናቸው ሚስታቸውንም እንዲህ ጉልበታቸው ላይ አስተኝተው እንግዲህ ለዘመናት ስፈልግሽ ነው የኖርኩት ብለው ሁለቱም እንግዲህ እኩል ሸብተዋል ማለት ነው። የአባዬ ሚስትም አባዬም ጸጉራቸውን እንግዲህ እንደምታዩት ነው ማለት ነው። በጣም ደስ ይላል። ትሁቴን በደስታ እንግዲህ ደግሟት አባዬ ላይ ለሽ ብለዋል ሁለቱም ማለት ነው። ተመስገን እንግዲህ ውለታ ከፍሏል። አሁን ትሁትን የራሱ የሚያደርግበት ጊዜ ላይ ነው ማለት ነው። ምክንያቱም ከዛ ከጨቅጫቃ ተመስገን ማነው ናቲ መቼም ትሁት የምትመርጠው እንግዲህ ተመስገን ብዬ አስባለሁ። በነገራችን ላይ ትሁት ተመስገንን እንኳ ብትመርጥና ከተመስገን ጋር ብትሆን ይሄ በጣም ብዙ መስዋዕት ያስከፍላታል። ናቲ ሞኝና የእናቱ ልጅ ነው። በቃ በአጠቃላዩ የሚናገረውን እንኳን አስቦ አይናገርም። ሰው ይከፋዋል ወይ ይቀየማል ወይ ብሎ አይደለም የሚያወራውና ስለዚህ ናቲ እንግዲህ ጉድ ሆነ ማለት ነው። በዚህ አጋጣሚ ምንም ማድረግ አይቻልም። እንግዲህ ተመስገን ገጠር ድረስ ሄዶ ለአባዬ እንግዲህ መስዋዕት ከፍሎ ትሁትን የራሱ ለማድረግ ወሰነ ማለት ነው። በጣም ደስ ይላል። እውነት ለመናገር ደስ ብሎኛል እኔ ራሴ ማለት ነው። ምክንያቱም ደስ ብሎኛል። ተመስገን ጋር ስትሆን ነው ጥሩ ለሷም ለልጇም። ናቲ ለትዳር የሚሆን ሰው አይደለም። ጫቅጫቃ ነው። ከራሱ ጋር አይደለም። ከራሱ ጋር መታረቅ ያስፈልገዋል ማለት ነው። በጣም ዝም ብሎ ነው የሚነጫነጫው። ብቻ የሚያደርገውን አያውቅምና ስለዚህ እንግዲህ ተመስገን አሸንፏል በስተመጨረሻ ማለት ነው። ትሁትን የራሱ አድርገዋል። ያ ነጭናጫና ቅናታም ናቲ እንግዲህ ከእናቱ ወራ ይሄድ ወደሚሄድበት ማለት ነው። ወይዘሪት አለሜም ታዲያ የአባዬ ሚስት ማምጣቷን ከናቲ ሰማች። እውነት ማመን አቃታት። ናትዬ ያልከ ያለው ነገር እውነት ነው? አዎ። እንዴት ያ ሽማግሌ ጉድ ይሰራኛል። እኔ ማንም እንዳያገኛት ብዬ ብር ከፍዬ ነበር አይደለም እንዴ ለሰውየው። እንዴ እማዬ ለማን የከፈልሽው? እዛ ገጠር ያለው ሰውዬ ጋር ሄጄ ነበር። እማዬ ለምን እንደዚህ ታደርጊያለሽ? ለምን አላደርግም? እሷ በማያገባት ነገር ለምን ትገባለች? እማዬ ቆይ አንቺ አባዬን ተወጀዋለሽ እንዴ? ከዛ ዝም አለችው። እማዬ የሆነ ነገርማ አለ። ቆይ እቺ ልጅ የሰውየውን ሚስት ማግኘቷ ጥፋቷ ምኑ ጋ ነው እንዴ? ሰውየው ለዘመናት ሲናፍቃት የኖረው ሚስቱ ነች፣ ሌላ አይደለችም። በዛ ላይ ደግሞ አንቺ እኮ የሚነካሽ ነገር የለም። በቃ ይሄን አባዬ ጉዳይ ነው። እንዴት እዛ ድረስ ሄደሽ ገንዘብ ትከፍያለሽ? እማዬ ለማለት እንደከፈልሽ 10,000 ብር በጣም ትገርሚያለሽ እማዬ። ከዛም የበለጠ ልሰጠው አስቤ ነበረ፣ ግን ትሁት ቀደመችኝ። አሰራላታለሁ። እኔ አለሜ አይደለው እማዬ እንዳታስቢው። አይ በዛ ሁሉም ነገር በልክ ሲሆን ነው ጥሩ። እንዴ ቆይ ምን አደረገችሽ ልጅቷ? እማዬ አትርሺ እንጂ ላንቺ እኮ ብዙ ውለታ ውላልሻለች ትሁት። በጣም ብዙ ነገር አድርጋልሻለች። ታዲያ የሷ ውለታ ለምንድን ነው እንደዚህ የምትረሺው? እማዬ ከዛ ከተረገመ ሰውዬ እኮ ያላቀቀችሽ እሷ ናት። እና እኔ እናትክ በውለታ ታጥሬ የምኖር ነው እንደሚመስልህ? መቼም እኔ በውለታ የምጣጠር ሰው አይደለሁም። ናቲ ትሰማኛለህ? እኔ በውለታ ታጥሬ መቀመጥ አልፈልግም። የፈለግኩትን ነገር ማድረግ እችላለሁ አለች። ከዛ በኋላ እና እንዴት ነው የሚደረገው? ስለዚህ ማድረግ ያለብን ነገርማ ምን መሰለህ? ትሁትን በግድም ሆነች በወዷ ታገባታለህ። እምቢ ካለች ስማዬ ትላለች። ከዛ በኋላ ማደርጋት ነገር ምን አንቺ ልታሰቃያት ነው? ለገባት ነው እንዴ? እንደዛማ አታስቢ እማዬ። እንደውም ትቸዋለሁ። ምክንያቱም የልጇ አባት ሊያገባት ነው። ምን? አዎ እማዬ፣ እኔ ሳስበው በሰው ፍቅር መሀል ነው የገባሁት እና አስፈላጊ ሆኖ አልታየኝም አላት። ከዛ በኋላ አንተ ግን ምን አይነት ልፍስፍስ ነህ? እንዴት በኔ አልወጣህም? እንዴት ትልፈሰፈሳለህ? ናቲ እንዴት ማሸነፍ አቃተህ? እማዬ ባላሰብኩት ነገር ነው እኔ ራሴ ተገርሜያለሁ። ለማንኛውም እሷ ሄዳለች፣ የኔ ልትሆን አትችልም አለ። ከዛ በኋላ በጣም ተናደደ። ናቲ እንግዲህ በጣም ያሳዝናል። ግን ማለቴ
በግድ የኔ ካልሆነች የሚባል ነገር በጣም ነው የሚያስጠላው። ለማንኛውም እንግዲህ ያሸነፈ ወስዷታል ልጅቷን። ከዚህ በኋላ እንግዲህ የሚፈጠረውን እሱ ነው የሚያውቀው ማለት ነው። ስለዚህ ያለው አማራጭ ያው መጫወት ነው። አላውቅም ምን እንደሚፈጠር። በኋላ እንግዲህ አባዬ በደስታ እንግዲህ እያከበሩ ይገኛሉ ማለት ነው። እንግዲህ ሚስታቸው ትክክለኛ ሚስታቸው ተገኝታለች። ከዚህ በኋላ እንግዲህ በህይወታቸው የሚገባ ሰው ይኖራል ብዬ አላስብም ከአለሜ ውጪ። አለሜ ይሄንን ስትሰማ ትመጣለች። የአባዬን ሚስት አባዬ በሌለበት የሆነ ነገር እንዳታደርጋት ብዬ ፈራው ማለት ነው። አለሜ ክፉ ናት። ልጇም ከሷ ተምሮ የወሳ ቢጤ ሆኗል ማለት ነው። ምክንያቱም እያደረገ ያለው ነገር በጣም የሚያስጠላ ነገር ነው ማለት ነው። ስለዚህ አለሜ አሁን የአባዬ ሚስት በህይወት መኖሯን ስሰማ እንግዲህ እሱ ራሱ ናት ይነግራታል። ስለዚህ ምን እንደሚፈጠር ማሰብ አያቅትም ማለት ነው። ስለዚህ እንግዲህ ሚስታቸው ተገኝታለች ማለት ነው። ተገኝታለች ተመስገንና ትሁቴም በደስታ እንግዲህ እንትን እያሉ ነው ማለት ነው። ታዲያ ናቲ የት ሄደሽ ነው ትሁት? ቆይ ለምን ለኔ አትነግሪኝም? እኔን እያራቅሽኝ ነው እንዴ? እንዴ ምን እየሆንክ ነው? ምን አንኩ? ምንም እንደዛ ምንምማ አትበይ። የሆነ ነገር ሆነሃል። ምንድን ነው የሆንከው? እኔ ምንም አልሆንኩም። እና ምንም ካልሆንክ ታዲያ ምንድን ነኝ? ምንም አልሆንኩም አልኩሽ ትሁቴ። በቃ ተው። ምንም ካልሆንክ የራስ ጉዳይ ነው። እኔ ከዚህ በኋላ ማንንም መለማመጥ ማድረግ ያለብኝን አድርጌያለሁ። ከዚህ በኋላ ምንም አልፈልግም። ምን? አዎ ምንም ማንንም አልፈልግም። ጭራሽ አዎ ማንንም አልፈልግም አልኩኝ እኮ። ተይኝ በቃ ተይ አለች ትሁቴ። ተውኝ። የአባዬን ደስታ ነበር መመለስ ሀሳቤ መልሻለሁ። ለሱ ፈጣሪን አመሰግናለሁ። ከዚህ በኋላ ግን አንተ የፈለከ ነገር እንደፈለገ ብታወራ የምቀበልህ እንዳይመስል ናቲ። ሁሉም ነገር ሲበቃ ይበቃል። እኔ ደግሞ በጣም ብዙ ጊዜ በትዕግስት ለማለፍ እሞክራለሁ። አንተ ግን በፍጹም ጸባይ በጣም የሚያስጠላ ነው። ስለዚህ ተወኝ። ሲቀጥል እኔ እናንተ አብረን የምንሆን ሰዎች አይደለንም አለችው። በጸባይ ቢካልሽ በግድ አሳይሻለሁ ትሁቴ። እልህ እያስገባሽ ነው አለ ጭራሽ። እውነት እሱን አብረን የምናየው ይሆናል ናቲ። ለማንኛውም ተረጋጋ ብላ ጥላው ሄደች። አባዬ እንግዲህ ስቅስቅ ብለው አለቀሱ። ከሚስታቸው የሆነ እሳቸው የሚያስታውሱት ነገር ይዛ መጣች ትሁቴ። ታዲያ አባዬ እውነትም ሚስቴ አልሞተችም አለች በህይወት አለች ማለት ነው እያለ እንግዲህ ስቅስቅ ብሎ አለቀሰ ማለት ነው። እኔ ብዬ ነበር አባዬ በጣም ትልቅ ሰው ነው እኮ መረጃ የሰጠኝ። አንተ ግን ልታምነኝ ፈቃደኛ አይደለህም። ተመስገን በጣም አመሰግናለሁ። እያመመ ለኔ ብለህ ገጠር ድረስ ስለሄድክ በጣም ነው የማመሰግነው ስትለው ናቲሻ በቀናት ብው አለ። ትሁት አንዴ ውጪ እናውራ አለና ጆን ጎትቶ ሄደ። እጄ ልቀቀኝ ናቲ፣ ማውራት ከፈለክ እዚሁ አውራኝ አለችው። ትሁት ምን እየሆንሽ ነው? ምን እየሆንክ ነው አንተ ራስህ? ተመስገንን አመሰገንኩት፣ ምክንያቱም እያመመው ከኔ ጋር ገጠር ሄዷል። ቆይ እኔን እንሂድ ብትይኝ እምቢ ልሽ ነበር እንዴ? ከዛ በኋላ እንግዲህ አባዬ ማንም ቢጨቃጨቅ ማንንም አይሰሙም ማለት ነው። እሳቸው ደስታቸው እንባቸውም አንድ ላይ ሆነ ማለት ነው። ትሁት እንግዲህ እውነት ለመናገር ተናገረች፣ ማድረግ ካለባትም ታደርጋለች። መስዋዕት ሆና ማለት ነው። ለሰዎች ነው የምትኖረው ሁልጊዜ። ለሰዎች የሚኖር ሰው ደግሞ ለራሱ መቼም ሊሆን አይችልም እና አንዳንዴም ለራስ ማሰብ ጥሩ ነው። ሁሌም ለሰው ካላችሁ እንደዛው ትቀራላችሁ ማለት ነው እውነት ለመናገር እና ትሁት ታዲያ በጣም እንግዲህ ያስባችሁታል። ከዚህ በፊት ከቲና ጋር ታግላ ለአባዬ ብዙ መስዋዕት ከፍላለች። አሁን ደግሞ ከአቶ ገዛኸኝ ጋር ታግላ ሴትዮዋን ከዛ ጉድ ውስጥ አስወጣቻት። ታዲያ እሷ ምላሿ ምን ነበረ? አለሜ ትሁትን ልክ እንደ ባላንጣዋ ነበር እያየቻት የነበረው። የምትመልስላት መልስ እንዴት እንደምትገላምጣት። ትሁት ተንኮል ብትፈልግ ኖሮ እኮ አቶ ገዙ የትሁት ሻንጣ ውስጥ ያስቀምጠውን ወርቅ መልሳ ለሱ ትሰጠው ነበር። ግን አለሜ ያስፈልጋታል።
ብላ ለሷ ስላሰበችው እንጂ ያንን ወርቅ ያስቀመጠችው። ግን አለሜ እኔ እንጃ ለምን ቤቲን ትደግፊያለሽ? ለምን ከቤቲ ጋር ሆንሽ? ለምን የአባዬን ሚስት በህይወት እንዳለች ትናገራለሽ? ለምን የሰውየውን ቁስል ትነኪያለሽ? እያለች እንግዲህ ልጅቷን መከራዋን አበላቻት። ታዲያ ትሁትም እንዴ ምንድን ነው ጥፋቱ አለሜ? እኔ መልካም መስራቴ ጥፋት ነው እንዴ? አዎ ጥፋት ነው። ሴትዮዋ በህይወት የለችም። እንዴት አወቅሽ አንቺ? በቃ የለችም። እስካሁን ብትኖር ትመጣ ነበረ። አለሜ ለማንኛውም ተረጋጊ። ደግሞ ይሄ ጉዳይ አንቺን የሚመለከትሽ ነገር አይደለም። ስለዚህ እዚህ መሀል ባትገቢ ጥሩ ነው አለቻት። ከዛ በኋላ እንግዲህ እሷ ትሁት አብራኛለች ብላ አባዬና ትሁትን ለማጣላት ደብዳቤ ጭራ ሄደች። አያችሁ። ከዛ ናቲም ትሁትን ሰደባት፣ ምን አደረጋት፣ ብቻ ብዙ ነገር። ትሁት ግን ቻይ ናት በእውነት። እኔ ብሆን እኔ እንጃ ምን እንደማደርግ አላቅምና። ታዲያ ከዛ በኋላ እንግዲህ ናቲ በጣም ነበረ የሆነው። ትሁት እናቴን ሳታከብሪ አንቺን ማገባሽ ይመስልሻል እንዴ? አንቺንም ወድ ይመስልሻል? እኔ ማን ነው እንደኛለ እንድትወደኝም አልፈልግም ናቲ። እዚህ ጋር ይቆማል ሁሉም ነገር አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።